የጌታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። አንዳንድ ጊዜ እንደዚህ አይነት መልእክቶች መረሳት የለባቸውም። አይኖቻችንን ከፍተን አገራችን የሆነ ሰማይን መመልከት አለብን። በእግዚአብሔር ቃል ሲናገር እንደዚህ ይላል። ፊልጵስዩስ 3:20 ላይ እንደዚህ ይላል፣ እኛ ግን አገራችን በሰማይ ነው፣ ከዚያ የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እኛ በናፍቆት የምንጠባበቀው አንድ ተስፋ አለን፣ አዳኛችን የሆነ ኢየሱስ ክርስቶስ። እንዲሁም አገራችን በሰማይ የሆነችውን ያችን ከተማ እንጠብቃለን። ስሙ ለዘላለም የተባረከ ይሁን። ሰው ለሀገሩ ያለ ሀገሩ ይባላል። እኛ ሀገራችን አይደለም ምድር፣ ያለ ሀገራችንን እኛ ሀገር አለን፣ እኛ ዓለም አለን የምንኖርበት ለዘላለም ከአምላካችን ከአዳኛችን ጋር ለዘላለም የምንኖርበት የራሳችን ከተማ አለን። ምን ያለ ሀገሩ እንደዚህ ያደርገዋል ይባላል። እኛ ክርስቲያኖች ምንድነው ያለ ሀገራችን እንደዚህ የሚያደርገን? እውነት ነው። አሁን ባለንበት ሲታይ ልክ በምድር ዘላለም የምንኖር ልክ በምድር የማንሄድ ልክ በቃ 1000 ዓመት እዚህ ምድር የምንኖር ይመስል ብዙ ነገር ኢንቨስት የምናደርገው እዚህ ምድር ላይ ነው። የእግዚአብሔር ቃል ግን የሚነግረን ሐዋርያቶቹን ስትመለከቷቸው አገራቸው በሰማይ ስለሆነ ለሀገራቸው በጣም ኢንቨስት ያደርጋሉ፣ በጣም ወንጌል ይሰራሉ፣ በጣም ይጸልያሉ፣ በጣም ትውልድ ይናጠቃሉ። ቶሎ ቶሎ እየሰሩ ፕሮግራማቸውን በእነሱ ላይ የወጣውን ፕሮግራም በእነሱ ላይ የወጣውን አጀንዳ አግኝተው ቶሎ ቶሎ ፈጽመው ወደ ሀገራቸው ለመሄድ በጣም ይቸኩላሉ። ኢየሱስ ክርስቶስ ወደሚሰቀልበት ቦታ ሲሄድ ካያችሁት ወንጌል ላይ ሲናገር ከፊታቸው እየቀደመ ይሄድ ነበር። እዚህ ሀገር ላይ እዚህ ምድር ላይ የመኖር ምንም አይነት የመኖር ተስፋ የለም። እዚህ ምድር ላይ የተሰጠ እዚህ እኛ ያለ ሀገራችን በጊዜያዊ የምንኖር ነን። እንደዚህ አይደል ያለን ቃሉ። እኛ ግን ሀገራችን በሰማይ ነው። ስለዚህ ለሀገራችን እንስራ፣ ወንጌል እንስራ፣ ነፍሳትን እናጠቅ። ቶሎ ቶሎ ስራችንን ሰርተን ጨርሰን ወደ እግዚአብሔር እንሂድ። ጳውሎስ ብዙ ተናግሯል፣ ጴጥሮስ ብዙ ተናግሯል። ከዚህ እንኳን የሚሄድበት ጊዜ ከጌታዬ ጋር የምንኖርበት ጊዜ ቀርቧል። ስለዚህ ፕሮጀክታችንን፣ ዓላማችንን፣ እግዚአብሔር የሰጠንን የቤት ስራ ቶሎ ሰርተን ወደ ሀገራችን እንሂድ። ስሙ ለዘላለም የተባረከ ይሁን። ቻይኖች ለምሳሌ እዚህ መጡና ስራቸውን ሰርተው ወደ ሀገራቸው ይሄዳሉ። እዚህ ዘላለማዊ አይደሉም። የነሱ ሀገር ቻይና ነው። ልክ እንደዛ ሁላ እኛም እዚህ ምድር ላይ የምንኖር ቋሚ ሰዎች አይደለንም። አገራችን፣ ከተማችን፣ ስፍራችን፣ መኖሪያ ቦታችን እኛ ክርስቲያኖች የእግዚአብሔር ቃል እንደሚነግረን እኔም እርግጠኛ እንዳመንኩት ስሙ ለዘላለም የተባረከ ይሁን፣ አገራችን በሰማይ ነው። ከዛ የሚመጣውን አዳኛችን ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እሺ ዕብራውያን 13:14 እንደዚህ ይለናል፣ ምክንያቱም በዚህ ቋሚ ከተማ የለንም፣ ነገር ግን ወደፊት የምትመጣውን ከተማ እንጠባበቃለን። ለቋሚ ነው ሰው የሚጓደለው። ቋሚ ማለት ዘላለማዊ ነው። ቋሚ ማለት የማይነቀል የማይወሰድ ልክ እንደ ርስት ማለት ነው። ስሙ ለዘላለም የተባረከ ይሁን። የኛ ቋሚ ከተማ በሰማይ ያለችው ከክርስቶስ ጋር የምትመጣው አዲሲቷ ኢየሩሳሌም ነች። ስለዚህ ለአዲሲቷ ኢየሩሳሌም ከተማ የምንኖር የተመረጥን የተጠራነን። ስለዚህ ለሀገራችን እንስራ። ስለዚህ ለሀገራችን በደንብ እዚህ ምድር እንኳን ነገ የሚሞቱ ሰዎች አይታችኋል። ለሀገራቸው በጣም ይሰራሉ፣ ለድንበር ይጋደላሉ። ለምን? እኛ ለሀገራችን መጋደል አለብን። ነፍሳትን መናጠቅ አለብን። ለከተማችን ክርስቶስ ላስቀመጠብን ስራ ቶሎ ቶሎ ሰርተን መሄድ መቻል አለብን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አንድ ነገር ነው የምነግራችሁ እናንተ ክርስቲያኖች፣ ይህን የምትሰሙ ሁሉ ከተማ በዚህ ምድር የለንም። ቋሚ ነገር በዚህ ምድር የለንም። ቋሚ ያለን ከተማ ያለን ዘላለማዊ መኖሪያ ያለን ከዛ የምትመጣዋ አዲሲቷ ኢየሩሳሌም በራእይ የተመለከቷት ያቺ በጉ ብርሃን የሆነባት ከተማ የኛ ከተማ እሷ ነች። የኛ ሀገር እሷ ነች። የኛ መዳረሻ እሷ ነች። የኛ ፍጻሜ እሷ ነች። እስራኤል ፍጻሜው አንድ ነበር፣ ተስፋይቱ ምድር። የኛም ፍጻሜ አንድ ነው፣ ኢየሱስ ክርስቶስ። ስለዚህ ለሀገራችሁ ስሩ፣ ለሀገራችሁ ጸልዩ፣ ወደ ሀገራችሁ በሰላም እንድንገባ። እዚህ ጊዜያዊ ነን እኛ፣ እዚህ ቋሚ አይደለንም። እዚህ አንዳች ነገር ከዚህ ዘንድ ደግሞ ወደዛ እንደማንሄድ ወቁ። ስለዚህ አሁን ብዙ ክርስቲያኖች እንደሚያሳዩት አንሁን። ወደ ዘላለማዊው ወደ ማይጠፋው ኢየሱስ ክርስቶስ ወደሚመጣው ከተማ እንሂድ። ወደዛ እንጸልይ። ወደዛ ነው የኛ ሀገር፣ መዳረሻችን ያ ነው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር አባት ሆይ አይኖቻችንን እዚህ ከተማ ላይ ክፈተው፣ ሐሳቦቻችን እዚህ ከተማ ላይ ክፈተው። ያስቀመጥክብንን ቶሎ ሰርተን አንተ ጋር መሰብሰብ፣ አንተ ጋር መምጣት ይሁንልን። ስምህ ለዘላለም የተባረከ ይሁን። እግዚአብሔር አባት ሆይ በቀረው ጊዜ በተቀራት ጊዜ ሁሉ የሰጠንን ሰርተን ነፍሳትን ሰብስበን በፊት የምንመጣበት ጊዜ ይሁንልን። በጌታ በኢየሱስ ክርስቶስ ስም አሜን።